ከጥር 30 እስከ የካቲት 9 ቀን 1982 ለ10 ቀናቶች የቆየው የምጽዋ ጦርነት አራተኛ ክፍል ላይ ደርሰናል። በዚህ የቪዲዮ ትረካችን በየካቲት 4 እና 5 1982 ዓ.ም የተከናወኑትን አይረሴ ትዝታዊ ታሪኮችን እናነሳለን። እንደነ ብርጋዴር ጄኔራል ጥላሁን ክፍሌ፣ ጄኔራል አሊ ሀጂ አብዱላሂና ካፒቴን ሰለሞን መኮንን ያሉ ከፍተኛ መኮንኖችን መማረክ ጨምሮ ሌሎች አስገራሚ ታሪኮችን እናያለን። እናንተም ደግሞ በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ እና ቻናሉን ለማበረታታት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። በየካቲት 4 ቀን 1982 ዓ.ም ሻዕቢያ የምጽዋን ባህር ኃይል መደብ ወይም ቤዝ በተቆጣጠረ ጊዜ ባሳለፋቸው የውጊያ ዘመናት ጄኔራሎችን እና ከፍተኛ መኮንኖችን ሲማርክ በታሪክ ለመጀመሪያ ጊዜው ነበር። ይህ ከፍተኛ ድሉ ኤርትራን ከኢትዮጵያ ለመነጠል ያለውን ዓላማ ከግብ ለማድረስ ሲጠቅመው በኢትዮጵያ ጦር ሰራዊት አባላት ዘንድ ከፍተኛ ድንጋጤና መረበሽን ፈጠረ። በውጊያ ሞራላቸው ላይም መጥፎ ተጽዕኖን አሳደረ። እንደ ሁልጊዜው ስለ ምጽዋ ጦርነት የሚገልጸውን ትረካ አብዛኛውን መረጃ ያገኘነው የ50 አለቃ ታደሰ ቴሌ ሳልቫኖ ካሳተመው አይ ምጽዋ ከተሰኘው መጽሐፍ በመሆኑ ለ50 አለቃ ታደሰ ቴሌ ሳልቫኖ ያለንን አድናቆትና ከበሬታችንን እየገለጸን ይሄ ታሪክ እንዳይረሳ በመጽሐፍ ጽፎ ለንባብ በማብቃት ለቀጣዩ ትውልድ በማስተላለፉ ትልቅ ምስጋናችንን እያቀረብን አሁን ወደ ሙሉ ትረካው እናምራ። የካቲት 4 ቀን 1982 ዓ.ም የ606ኛ ኮር ዋና አዛዥ ብርጋዴር ጄኔራል ጥላሁን ክፍሌ፣ የ3ኛ መካናይዝድ ክፍለ ጦር ዋና አዛዥ ጄኔራል አሊ ሀጂ አብዱላሂ፣ የደቡብ ሰሜን ቀይ ባህር መደብ ዋና አዛዥ ካፒቴን ጸጋዬ መኮንንና ሌሎችም ከምክትል መቶ አለቃ እስከ ሻለቃ ማዕረግ ድረስ ያሉ አዛዥ መኮንኖች ሻዕቢያ በምጽዋ የነበረውን የባህር ኃይል መደብ በተቆጣጠረ ጊዜ የመማረካቸው መርዶ ሲሰማ መላውን የኢትዮጵያ ጦር አባላት አስደነገጠ። በጦር ክፍሎቹ ላይ እጅግ ከባድ የሆነ የማይቀለበስ አደጋን ፈጠረ። ሻዕቢያ የባህር ኃይል መደብን ከተቆጣጠረ በኋላ በመደቡ ግቢ ውስጥ የኪነት ቡድኖቹ ከበሮ እየደለቁ ጨፈሩ፣ ግቢውን በእልልታ አቀለጡት። በዚህ ድል ተበረታቶ የምጽዋን ዓለም አቀፍ ወደብ ለመያዝ ፊቱን ወደዚያ አዞረ። በጥቂት ሰዓታት ውስጥም ዓለም አቀፍ ወደቡን ለመቆጣጠር ያለ የሌለ ኃይሉን ተጠቅሞ የከባድ መሳሪያና የኮማንዶ ውጊያ ጀመረ። ብርጋዴር ጄኔራል ተሾመ ተሰማ ግን የኢትዮጵያን ጦር እያስተባበሩ በማዋጋታቸው ዓላማው ቶሎ አልተሳካለትም። የባህር ኃይል አባላት ጥለውት የሄዱትንና የራሱን ጀልባ ተጠቅሞ ቢዋጋም ወዲያው አልተሳካለትም። 2 ጀልባዎቹ ተመተው ሰጠሙበት። ዓላማው በጊዜያዊነት ስለተጨናገፈ የከባድ መሳሪያ ድብደባው ለጊዜውም ቢሆን ቆመ። የሻዕቢያ የከባድ መሳሪያ ድብደባ የካቲት 4 ቀን 1982 ዓ.ም ከሌሊቱ 10 ሰዓት ላይ ቀጠለ። ከባህር ኃይል መደብ ወደ ምጽዋ በተጠጉ ተዋጊ ጀልባዎቹና ከምድር በሚሰነዘሩ የከባድ መሳሪያና አዳፍኔ ጥይቶች
ድብደባውን አጧጧፈው። እስከ ጠዋቱ 4 ሰዓት በቀጠለው ከባድ ድብደባም ከፍተኛ ውድመት ደረሰ። በ3 ቀናት ውጊያ መኖሪያ ቤቶች፣ መንግስታዊ ተቋማት፣ አብያተ ክርስቲያናትና መስጊዶች ፈራረሱ። የቀይ ባህር ሆቴል፣ ዳህላክ ሆቴል፣ የበረዶና ጨው ፋብሪካዎች፣ የጨው ፋብሪካና የምጽዋ ቤተ መንግስት በሻዕቢያ የከባድ መሳሪያ ድብደባ ከተጎዱት መካከል ዋነኞቹ ነበሩ። የምጽዋ ዓለም አቀፍ ወደብም ከነሙሉ ንብረቱ በጦርነቱ ወደመ። ሲኒማ ቤቶች፣ የባህር ኃይል መደብ ከነሙሉ ድርጅታቸውና ጽሕፈት ቤታቸው፣ እጅግ ዘመናዊ ዴፖዎች፣ የጉርጉሱም መዝናኛ ማዕከል፣ የምጽዋ ሆስፒታልና ከአርኪ ቆብ የተጠለፈ ዘመናዊ የሃይድሮ ኤሌክትሪክ በግምት ባለ 50 ሜጋዋት ማመንጫ እንዳልነበሩ ሆነው ወደሙ። የምጽዋ አጠቃላይ ሁለተኛ ደረጃ ትምህርት ቤት፣ የቀይ ባህር አስተዳደር ጽሕፈት ቤት፣ የኢሰፓ፣ የፖሊስ፣ የቴሌ፣ የባንክ፣ የውሃ፣ የፊናንስን ጨምሮ በ10 ሺዎች የሚቆጠሩ መኖሪያና መስሪያ ቤቶች ተደመሰሱ። ከኢትዮጵያ አንደኛ ደረጃን ይይዛል የተባለና ወደር እንደሌለው የሚነገርለት የህዝብ መዝናኛ ክበብ ከነሙሉ ድርጅቱ ፈራረሱ። የአሳ አግሮ ሀብት ኢንዱስትሪን ጨምሮ የመንግስት መስሪያ ቤቶች፣ የግለሰብ መኖሪያ ቤቶች፣ መስጊዶች፣ አብያተ ክርስቲያናት፣ የመብራትና የስልክ መስመሮች፣ መዋለ ህፃናት፣ የውሃ ማጠራቀሚያ ጋኖች ፈራረሱ። ከ200 ሺህ ያላነሱ ከባድና ቀላል ተሽከርካሪዎች፣ 185 የሚሆኑ የግለሰብ ሱቆች፣ መጠጥ ቤቶች በሻዕቢያ መዘረፋቸውን 50 አለቃ ታደሰ ቴሌ ሳልቫኖ አሳትሞ ለንባብ ባበቃው አይ ምጽዋ በተሰኘው መጽሐፉ ላይ ገልጿል። ያቺ በጣም ያማረችውና ውብ የነበረችው የምጽዋ ከተማ የኢትዮጵያ ጦርና የሻዕቢያ ሰራዊቶች እንዲሁም በጦርነቱ የሞቱ ሰላማዊ ሰዎች የሬሳ አውድማ ሆነች። ሻዕቢያ በየደቂቃው ከ20 ያላነሱ የከባድ መሳሪያ ጥይቶችን ስለሚተኩስና ጦርነቱ ፋታ ስለማይሰጥ በየደቂቃው የሰዎች ሕይወት እንደ ቅጠል ይረግፍ ነበር። የኢትዮጵያ ጦር አባላት እስከ መጨረሻው የሕይወት እስትንፋሳቸው ድረስ ተፋልመዋል። ብርጋዴር ጄኔራል ተሾመ ተሰማ፣ ኮሎኔል በላይ አስጨናቂ፣ ሻለቃ ሮሪሳ ዳዲ፣ ሻምበል አስናቀ፣ ሻምበል ባሻ ማረ፣ መቶ አለቃ ሃይማኖት፣ ወታደር እሸቱ ሸንገርፋ፣ ሻለቃ ሸዋንዳኝ አለሙ፣ መጋቢ 50 አለቃ እያለው፣ ሻለቃ ኃይሉ አየለ፣ ሻምበል አለም፣ ሻምበል ወንደሰን የሚባሉና ሌሎችም የጦር አዛዦችና መኮንኖች የኢትዮጵያ ጦር አባላትን በማስተባበር አቅማቸው በሚችለው መጠን ተፋልመዋል። ለኢትዮጵያ አንድነትና ለድንበሯ መከበር ሲሉ ጠንክረው በመዋጋት ትልቅ መስዋዕትነትን ከፍለዋል። የካቲት 5 ቀን 1982 ዓ.ም የሰራዊቱ የመሳሪያ ምድብተኞች ማለትም መድፈኞች፣ ታንከኞች፣ የአየር መቃወሚያ፣ የአዳፍኔና የመትረየስ ተኳሾችን በአንድነት አስተባብረው በሻዕቢያ ይዞታዎችና ምሽጎች ላይ በመተኮስ የሻዕቢያን ከባድ መሳሪያ ድብደባና የእግረኛ ተዋጊዎችን ግስጋሴ ለመግታት አቅማቸው የሚችለውን ሁሉ አድርገዋል። ተዋጊ አውሮፕላኖች፣ ሄሊኮፕተሮች የአየር ድጋፍ በመስጠት ለጥቂት ቀናትም ቢሆን ሻዕቢያ የምጽዋን ዓለም አቀፍ ወደብ እንዳይቆጣጠር አሰናክለውታል። ከቀኑ 7 ሰዓት ላይ አንድ አነስተኛ መርከብ 107 ወታደሮች ወይም አንድ የሻምበል ጦር ከዳህላክ ደሴት ጭና ወደ ምጽዋ መጣች። ሻዕቢያ መርከቧን ሲያይ ያቋረጠውን ድብደባ ቀጠለ። በመርከቧ ላይ የመድፍና የታንክ ጥይቶችን አዘነበ። ይሁንና መርከቧ ወደ ወታደራዊ መደብ ተጠግታ የጫነቻቸውን ወታደሮች አራግፋ ወደ ዳህላክ ደሴት ተመለሰች።
ወታደሮቹ ተራክፈው ምጽዋ እንደገቡ ብዙም ሳይቆይ የሻዕቢያ የተኩስ ውርጅብኝ ወርዶ ከመካከላቸው አንዱን ገድሎ 3ቱን አቆሰለ። ከዚህ ክስተት በኋላ ብርጋዴር ጄኔራል ተሾመ ተሰማ ሁኔታውን ለሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድ ሪፖርት አደረጉ። ጄኔራል ሁሴንም ሌላ ጦር በባህር በአየር እና በየብስ እንደሚላክ ቃል ገብተው እስከዛ ድረስ ግን ጠንክራችሁ ተዋጉ በማለት አበረታቷቸው። ብርጋዴር ጄኔራል ተሾመ ተሰማ፣ ሻለቃ ሮሪሳና ኮሎኔል በላይ በሻዕቢያ ከምንማረክ የቀይ ባህር ውሃ ውስጥ ገብተን የሻርክ ራት እንሆናለን፣ የገዛ ሽጉጣችንን ጠጥተን እንሞታለን እንጂ አንማረክም የሚሉ ቃላትን መናገር ጀመሩ። ሌሎች የሰራዊት አባላትም ሻዕቢያ ምጽዋን ከተቆጣጠረ ሽጉጥና ቦምብ ጠጥተን እንሞታለን ሲሉ በሰራዊቱ ፊት ቃል ገቡ። የካቲት 5 ቀን 1982 ዓ.ም ከምሽቱ 2 ሰዓት በዚሁ ቀንና ሰዓት ከምጽዋ ባህር ኃይል መደብ የተጠመደ ድምፅ ማጉያ በከፍተኛ ድምፅ የበረከት መንግስት አብን ዘፈን አሰማ። ቀጥሎም በአማርኛ ቋንቋ የአብዮታዊ ሰራዊት አባላት ለሻዕቢያ እጃችሁን ስጡ፣ እጅ ከሰጣችሁ ወደምትፈልጉበት አገር የምትሄዱበትን መንገድ ህዝባዊ ግንባር ሓርነት ኤርትራ ያመቻችላችኋል። ለዚህ ለፋሽስት ደርግ ዓላማ ብላችሁ አትዋጉ። ብትዋጉም የእርዳታ ጦር አይደርስላችሁ። እስከ የካቲት 6 1982 ድረስ እጅ እንድትሰጡ፣ ያ ካልሆነ ግን የከፋ ጉዳት ይደርስባችኋል ብሎ ተናገረ። ቀጠለናም በሻዕቢያ እጃቸውን ሰጥተው የተማረኩት ብርጋዴር ጄኔራል ጥላሁን ክፍሌ፣ ጄኔራል አሊ ሀጂ አብዱላሂና ካፒቴን ጸጋዬ መኮንን የአብዮታዊ ሰራዊት አባላት እጃችሁን ስጡ የሚል የቅስቀሳ ቃል መናገር ጀመሩ። ደርግ ምንም አይነት ረዳት ጦር ስለማይልክላችሁ በከንቱ ከምታልቁ ለህዝባዊ ግንባር ሓርነት ኤርትራ እጃችሁን ስጡ፣ እጅ ከሰጣችሁ ወደምትፈልጉበት ሀገር ትሄዳላችሁ። ለዚህ ደግሞ ህዝባዊ ግንባር ሓርነት ኤርትራ ቃል ይገባል። በአዛዦቻችሁና ካድሬዎቻችሁ ስብከት አትታለሉ። እስከ የካቲት 6 ቀን 1982 እጃችሁን በሰላም ስጡ የሚሉ ቃላትን በምጽዋ ዙሪያ አስተጋቡ። ጄኔራል ተሾመና ሌሎች የኢትዮጵያ ታማኝ ሰራዊት አባላት ጆሮአቸውን ለማመን ከብዷቸው እግዚኦ እግዚኦ እንዴት ያለውን ጉድ አሰማን፣ እግዚኦ መሐረነ ክርስቶስ፣ እረ እንዴት ያለ ጉድ ነው እያሉ ብስጭትና መደነቅ የተቀላቀለበትን ስሜታዊ ቃላት ተናገሩ። በሰራዊቱ ላይ የተፈጸመው ክህደት ያልጠበቁት እንግዳ ነገር ሆነባቸው። ከጄኔራሎቹ የተነገሩት ቃላት ከነሱ ሳይሆን ከሌሎቹ አንደበት የወጣና የሚካሄደው ነገር ሁሉ በህልም እንጂ በእውን የተከሰተ አልመሰላቸው። እናም የጄኔራሎቹ እጅ ስጡ ቃል እሳት ለብሰው እሳት ጎርሰው እንዲበሳጩና ተስፋ እንዲቆርጡ አደረጋቸው። ምናልባትም እነዚህ ጄኔራሎቹና መኮንኖቹ የኢትዮጵያን ጦር ከርተው ሳይሆን ከተማረኩ በኋላ ሻዕቢያ ይህንን ቃል አሰራጩ ብሎ አስገድዷቸውም ይሆናል። መቼም ማንኛውም ሰው በጠላት ከተማረከ የጠላትን ትዕዛዝ ከመፈጸም ውጪ ምርጫ አይኖረውም። አልፈጽምም ካለ ደግሞ የሚጠብቀው ነገር ቀላል አይደለም። እነሱ
ከኢትዮጵያ ሕዝብ አብራክ እስከወጡና የኢትዮጵያ ጦር ሰራዊት ፍሬዎች እስከሆኑ ድረስ ጨክነው የኢትዮጵያ ሕዝብና ሰራዊትን ይክዳሉ ብሎ ሙሉ ለሙሉ መደምደም አይቻልም። የኢትዮጵያ ሕዝብ ይህን የክህደት እርምጃ የወሰዱት አስገዳጅ ሁኔታዎች ስለተፈጠረባቸው ሊሆን ይችላል። እነሱም የኢትዮጵያ ልጆች ስለሆኑ ኢትዮጵያን፣ ሕዝቦቿንና ሰራዊቶቿን ለመካድ የሚያበቃ ሕሊና አይኖራቸውም፣ ምናልባት በጠላት ተጽዕኖ ካልተገደዱ በቀር። የሆነ ሆኖ ጄኔራል ተሾመ የነሱን መማረክና እጅ ስጡ እያሉ በሻዕቢያ ማይክራፎን መለፈፍ አስመራ ለሚገኘው ለሁለተኛው አብዮታዊ ሰራዊት ዋና አዛዥ ሜጀር ጄኔራል ሁሴን አህመድ አስታወቁ። ይሄ ደግሞ ጄኔራል ሁሴንንና የጦር ሰራዊቱን የበላይ አመራር አካላት ክፉኛ አስደነገጠ፣ ክፉኛ አሸበረ። ጄኔራል ተሾመ በተማረኩት ጄኔራሎች ድርጊት ቢበሳጩም ለሻዕቢያ እጄን ከምሰጥ ሞቴን እመርጣለሁ፣ ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው፣ አብዮታዊት ኢትዮጵያ ወይም ሞት እያሉ በመፎከር የሰራዊቱን የውጊያ ሞራል ማነቃቃት ጀመሩ። ከተማረኩት ጄኔራሎች መካከል አንዱ የሆኑት የመክት እዝ ማለትም በኋላ ስሙ ተቀይሮ 606ኛ ኮር የተባለው ዋና አዛዥ ጄኔራል ጥላሁን ክፍሌ በሬዲዮ ሊያናግሯቸው እንደሚፈልጉ የራዲዮ ሰራተኛው በገለጸላቸው ጊዜ በጣም ከመበሳጨታቸው የተነሳ ጥላሁን ነኝ ሲላቸው፣ እሳቸውም ጥላህ ይገፈፍና አንት ከሃዲ ሀገር ሻጭ ወንበዴ ጄኔራል ከኔ ምን ጉዳይ አለ? ወይኔ ተሾመ እንዴት ደፈርከኝ ባክህ፣ ከመስመር ይወጣልኝ በማለት አንባረቁበት። ጄኔራል ጥላሁንም ለስድቡ ጊዜ የለህም፣ የምነግርህን ብቻ አዳምጠኝ፣ ለሁሉም ጥሩ ነው ሲሉ ጄኔራል ተሾመን ፈጠኑና ስማ ጥላሁን፣ በዚህ ምድር ላይ ምን ያህል ጊዜ ኖርሃል? የሚቀር ዕድሜ ቢበዛ ሩብ እንኳን አይሆንም። ግን ለሻዕቢያ እጅን ሰጥተህ ዛሬ በታሪክ ፊት ተዋርደሃል። የሞት ሞት ሞተሃል። ከሃዲ ወንበዴ ከከሃዲ ወንበዴ ጎን ሆነ የሻዕቢያ አውራ ጎዳና ሰራተኛ ሆናል። የጄኔራልነት ማዕረግ የሆነውን አንበሳ ምልክት በቀበሮ ለወጥከው። የሞት ሞት ነው፣ በእውነት የሞት ሞት ነው። በትከሻህ የተሸከምከው ምልክት ምን ይልህ ይሆን? ይህን መሰል ወራዳነት በኢትዮጵያ ታሪክ ታይቶ አያውቅም። ትልቁ ቅሌት ትላንት የመክት እዝ አዛዥ ሆነ ስታዘኝ የነበረው አንሶ ትልቁ ቅሌት ትላንት የመክት እዝ አዛዥ ሆነ ስታዘኝ የነበረው አንሶ ዛሬ የሻዕቢያ መንገድ ጠራጊ ሆነ በድምፅ ማጉያ እየለፈፍክ ልታዘኝ መሞከር ነው። አሁን ከመስመር ይወጣልኝ። ለሆድህ የምትኖር አሳማ ነህ። በል የወንበዴ በረባሶ ሰፍተ ለመኖር ሞክር አሉና የራዲዮኑን አንድ ሴት ወረወሩት። ወዲያውኑም ለሬዲዮ ሰራተኛቸው የራዲዮኑን ፍሪኩዌንሲ እንዲቀይር አዘዙት። በየካቲት 4 እና 5 1982 ዓመተ ምህረት ምጽዋ ላይ በኢትዮጵያ ሰራዊትና በሻዕቢያ መካከል የተካሄደው ጦርነት ያልተጠበቁ እንግዳ ነገሮችን አስተናግዷል። ሰራዊቱን እንዲመሩ በኢትዮጵያ መንግስትና ሕዝብ ከፍተኛ አደራና ኃላፊነት የተጣለባቸው ጄኔራሎች አደራቸውን በልተው የኢትዮጵያ ታሪካዊ ጠላት ከሆነው ሻዕቢያ ጎን መሰለፋቸው እጅግ ያሳፍራል። ታሪክም ይቅር የማይለው ስህተት ነው። የኢትዮጵያን ሰራዊት መክዳት ህዝቡንና ራሷን ኢትዮጵያን መክዳት ስለሆነ ይህ አድራጎታቸው ለኢትዮጵያ አንድነትና ዳር ድንበር መከበር ሲዋደቁ የነበሩትን የኢትዮጵያ ሰራዊት አባላትን ሞራል ክፉኛ ነክቷል። የመዋጋት ወኔያቸውን ክፉኛ ተፈታትኗል። ቢሆንም ጄኔራሎቹ
በጠላት ተጽዕኖ ስር ስለወደቁ ተገደው ካልሆነ በስተቀር ሆን ብለው የኢትዮጵያን ሕዝብና ሰራዊት ይክዳሉ ብሎ በእነሱ ላይ ሙሉ ለሙሉ መፍረድ አይቻልም። የሆነ ሆኖ ለሻዕቢያ እጅ ሰጥተው በመማረክ ትውልድ የማይረሳውን ክህደትና በደል የፈጸሙ ጄኔራሎች ቢኖሩም እንደ ጄኔራል ተሾመ ተሰማ ያሉት ታማኝ የቁርጥ ቀን ልጆች እስከ ሕይወታቸው ፍጻሜ ድረስ በጽናት በመፋለም ትውልድ የማይረሳውን አኩሪ ገድል ፈጽመዋል። በዚህ የተነሳም ስማቸው በኢትዮጵያ ሕዝብና ሰራዊት ዘንድ ለዘላለም ሲወደስ ይኖራል። ውድ የቻናላችን ተከታታዮች ይህ የምጽዋ ጦርነት ታሪክ ዝርዝርና ሰፊ መረጃዎች ያሉት በመሆኑ በአንድ ቪዲዮ ብቻ ሰርቶ ለማጠናቀቅ ስለከበደን እንደባለፉት ጊዜያት እየከፋፈልን ለማቅረብ ተገደናል። አሁንም እናንተን የቻናላችንን ቤተሰቦች ደጋግመን ይቅርታ እንጠይቃለን። በቀጣይ ቪዲዮም ደግሞ የተቀረውን ታሪክ እንደምናቀርብ ሙሉ ለሙሉ ቃል እንገባለን። እስካሁን የቀረቡትን ታሪካዊ ዘገባዎች እንደወደዳችሁ ተስፋ እናደርጋለን። በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችም የቤተሰባችን አባላት እንዲሆኑ ጋብዙልን። በኮሜንት መስጫ ቦታ ላይ በዝግጅታችን ዙሪያ ያላችሁን ሀሳብ አስተያየት ስጡን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ለኢትዮጵያና ሕዝቦቿ ሰላም፣ ሐሴትና ብልጽግናን ያምጣላት። ኢትዮጵያ ለዘላለም ትኑር። የእናንተ የቻናላችን ተከታዮች ሰላም ምንጊዜም ይብዛልን። እስካሁን ፈቅዳችሁና ጊዜያችሁን ሰውታችሁ ስላዳመጣችሁንና ስለተከታተላችሁን እጅግ በጣም አድርገን እናመሰግናለን። በቀጣይ ቪዲዮ እስከምንገናኝም ከወዲሁ እንሰናበታለን። ሰላም ሁኑልንም እንላለን።